ስሜ ሃይማኖት እባላለሁ የመጣሁት ከዚህ ከአዲስ አበባ ነው። አንድ ጊዜ ግን ለእግዚአብሔር ክብር መዘመር እፈልጋለሁ። እግዚአብሔር በይሁዳ የታወቀ ድንኳን በሳሌም ማደሪያ በጽዮን አንተ ብርሃን ተላብሰ ደምቀህ ግርማዊነት ከዘላለም ተራሮች ሁሉ ይልቃል። ልበ ሙሉ የሆኑቱ አለቁ ከተግሳጽ የተነሳ ፈረስና ፈረሰኛው ጭልጥ ድብን ብለው ተኙ። የያዕቆብ አምላክ ሆይ ባንተ ፊት ማንስ መቆም ይችላል? ማንስ መቆም ይችላል? መፈራት ያለብህ አንተ ብቻ፣ መመለክ ያለብህ አንተ ብቻ። እልሃለሁ ዛሬም እኔም ቆሜ አንተው በሰጠኸኝ ዘመንና ቅኔ ልዑል ሆይ ማደሪያ ይባረክ፣ ቅዱስ ስምህ ይባረክ፣ ማደሪያ ይባረክ። ዋው በጣም ደስ ትላላችሁ የእግዚአብሔር ሕዝቦች። እግዚአብሔር ለኔ ያደረገልኝ ታኅሳስ 9 ቀን ነው እና ከዚህ ከአዲስ አበባ ትንሽ ወጣ ያለች ከተማ ወጣሁኝ እና ስወጣ በደንብ በስርዓት ለብሼ ብርድም ስለሆነ አየሩ እንትን ብዬ ነበር የሄድኩትና ሰላም ነበርኩ ሲሄድ። ብቻ በመሃል ላይ አንድ ስፍራ ላይ የሄድኩ እጄን ያዘኝ የሆነ ነገር እና ምንድነው ብዬ እንዲህ ነካክቼው ዝም አልኩኝ። አሁንም የሄድኩ ይሰማኛል፣ በጣም እየተሰማኝ መጣ። እንደዚህ ሳደርግ ምንም ህመም የለም፣ እንዲህ ስል ህመም የለም፣ ግን እጄ ወደ ላይ ያለ መጥቶ ተቆለፈ። በቃ አልነቃነቃለኝ። እንዲህ ምንድነው ጌታ ሆይ ምን ሆኜ ነው? ስነካው አጥንቱ ሁሉ ነገሩ ሰላም ነው፣ እንዲህ ስል ሰላም ነው፣ እንዲህ ምንም ሰላም ነው፣ ግን አይዘረጋም፣ ከዚህ በላይ አይሄድም፣ እንዲማይልም እና በጣም እንትና አመመኝ፣ ያስጮኸኛል። ልክ እንደ ሰባራ እጅን ያመመኝና ጌታ ሆይ ብዬ ቤት ገብቼ የተጸለየበት ዘይት ነበረኝና አስነክቼው ጸልዬ ድንዝል ትንሽ ፈታ አለና እንደገና ተመልሶ ቁልፍ አድርጎ ያዘኝ እና ጠዋት ቸርች እዚህ ልመጣ ስል እሁድ ቀን ጸጉሬን ማበጠር አቃተኝ፣ መልበስ አቃተኝ። በቃ በጣም እጄ ትንሽ እንዲህ ሲል እጮሃለሁ፣ በጣም እያመመኝ ማለት ነውና መጥቼ ቁጥር ይዤ እዛ ጋር የእግዚአብሔር ሰው እስከሚመጣ ጠበቅኩኝ። የእግዚአብሔር ሰው ፕሮግራሙን ጀመረ። እየጸለየ ያለ አሁን አለ አሁን በሚያስጨንቃችሁ ባመማችሁ ባስጨነቃችሁ ነገር ላይ የእግዚአብሔር መንፈስ ወረደ። ተቀበሉ፣ ሰዓቱን ያዙት፣ 7:25 ነው አለ። በዛ ሰዓት እጄ ከኔ ላይ ተነቅሎ ተወረወረ ወደ ሰማይ እና እንዲህ ብዬ ሳይ እጄ ሰማይ ውስጥ ነው ያለ። እንዲህ ያልኩኝ ምክንያቱም እንዲህ ብያለሁ፣ እንዲህ አልልም። በቃ እንዲህ ብዬ ሳመልክም እንዲህ ብዬ ነው ማመልከውና እጄ ረዝማኔውን ሳየው ደነገጥኩ። እንዴ ምናምን አልኩና ጮኩኝ። እጄን ዘርግ ተወርውሯል ሰማይ ውስጥ ነውና አሜን መፈወሴን አወቅኩኝ። መጣሁ እዚህ ጋር ቁጭ አልኩ። አምልኮ ተጀመረ። አምልኮ ሲጀመር ማምለክ ስጀምር መልሶ ቁልፍ አድርጎ ያዘኝ። ወይ አሁንማ አልሰማህም፣ ተፈውሻለሁ፣ ባይኔ አይቻለሁ መፈወሴን፣ አልሰማህም አልኩኝ። ብል እምቢ አለኝ። ጥዬህ ነው የሚሄደው፣ አልሰማህም አልኩና ፕሮግራም አልቆ ወጥተን ልክ ከበር ስንወጣ የለም በቃ ጠፋ። ይኸው እስከ ዛሬ ነው። ይኸው ጌታ ይባረክ። እግዚአብሔር ስሙ ለዘላለም የተባረከ ይሁን። እኛ እረኛ አለን፣ አምላክ አለን፣ በእውነት አምላክ አለን። ደስ ይበለን። በምንሄድበት ስፍራ ሁሉ ዙሪያችን ቅጥር አለ፣ ተጠብቀን ነው የምንሄደው። እንዲህ የሚጎስመን ለምስክርነት እንድንሆን የእግዚአብሔር ክብር ይገለጥ ዘንድ ነው እንጂ አያገኘንም።
ለዘላለም አያገኘንም። እኛ የተሸፈንነን የተሰወርን በክርስቶስ ውስጥ ተሰውረን ያለን ህዝቦች ነንና እግዚአብሔር ይመስገን። እግዚአብሔር ደግሞ ይህንን የተቀባ የእግዚአብሔር ነብይ ኤርሚያስን እግዚአብሔር ይባርከው። እግዚአብሔር ዘመኑን ይባርክ፣ አገልግሎቱን ይባርክ፣ ዙሪያውን ሁሉ ይባርክ፣ አገልጋዮቹን ይባርክ፣ በስሩ ያሉት ሁሉ ልጆቹ ይባረኩ። እግዚአብሔር ዘመኑን ይባረክ። ጌታችን የተባረከ ይሁን። ይሄን አድርጎልኛል እግዚአብሔር። የእግዚአብሔር ስም ለዘላለም የተባረከ ይሁን። እግዚአብሔር አምላክ እጅግ ታላቅ አምላክ ነው። ታላቅ ነገርም አድርጎልኛል። የእግዚአብሔርን ሰው ነብይ ኤርሚያስን ደግሞ እግዚአብሔር አምላክ ይባርከው፣ ዘመኑ የተባረከ ይሁን። እግዚአብሔር ያደረገልኝ ነገር በ9 ታህሳስ 9 ቅዳሜ በ9 ነው እዚህ ተጸለየልኝ። ግን አርብ ቀን መንገድ ላይ እየሄድኩ ያለው ቀኝ እጄ በጣም አመመኝ። መጀመሪያ ህመም ነው፣ እንደ ህመም ነገር ተሰማኝ። ምንድነው ብዬ ስነካካው ምንም ህመም የለውም። ስጋውም አጥንቱም ደና ነው። መገጣጠሚያዬ ምናምን ሁሉ ሰላም ነው። የጡንቻዬ አካባቢ ላይ ነው። ምንድነው ብዬ ደግሞ በደንብም ስለለበስኩ ብርድ ነው እንዳለል ብርድ አይደለም። ብቻ ግራ የሚገባ ነገር ሆነብኝ። እያለ በጣም እያመመኝ መጣ። እንደ ተሰበረ አይነት ሆነብኝ። እንዴ ምን ሆኜ ነው ብዬ ወደ ላይም ወደ ታችም ማድረግ አቅቶኝ በቃ እንደዚህ እንዲህ ብሎ ቀረ። በቃ ደርቆ ስጋውን ስነካው አጥንቱን ስነካው ሁሉ ነገሩ ስነካው ደና ነው፣ ምንም ህመም የለም። ግን ብቻ ወደ ላይና ወደ ታች እንደፈለኩ እንዲህ ማጫወት ግን አልችልም፣ ያስጮኸኛል። በጣም እንደ ሰባራ አድርጎ ማለት ነው። እና በጣም እንትን አለኝ፣ አመመኝ። ቅዳሜ አርብ ማታውን ለሊት ተነስቼ መገላበጥ ሁሉ ሲያቅተኝ የእግዚአብሔር ሰው የጸለየበት ዘይት ነበርና እሱን አንስቼ ቀብቼው ጸለይኩና እንትን ስል ትንሽ ለቀቃልና ህመሙ እንደመጥፋት አለ። ከዛ ወዲያው ተመለሰ። በጌታ በኢየሱስ ምንድነው ይሄ ነገር ብዬ በቃ እንትን አለኝ። ከዛ ቅዳሜ እንደዛው አዋለኝ። ምንም ማድረግ አልቻልኩም። ስተኛ መተኛት አልችልም፣ ያመኛል። መገላበጥ አልችልም። ለመገላበጥ ተነስቼ ቁጭ ብዬ እንደገና እንደዚህ ብዬ እሽከረከራለሁ እንጂ በስርዓቱ እንደድሮ አልገላበጥም። እጄ በጣም ተቆልፏል። በቃ በኋላ እሁድ ቀን እዚህ ላጸልይ ቁጥር ይዤ መጣሁኝ እና የእግዚአብሔር ሰው ጸሎት ጀመረ። ልክ ጸሎት ጀምሮ በቃ በጸሎት መንፈስ ውስጥ ሆኜ ጌታ ሆይ፣ ምክንያቱም ይሄ የጠላት ውጊያ እንጂ ህመምም የነርቭም ምንም የሚባል ነገር አይደለም። ብቻ ውጊያ መሆኑ ገባኝ። ከዛ ጌታ ሆይ ብዬ በቃ ምንም ማድረግ አልችልም። በቃ ያስጮኸኛል፣ ትንሽ ንቅንቅ ካለ ያስጮኸኛል። ደግሞ ስነካካው ምንም ነገር የለም ምንም። ብቻ የእግዚአብሔር ሰው አሁን በዚህ ሰዓት የእግዚአብሔር መንፈስ ባስጨነቃችሁ ጥያቄ በሆነባችሁ በሚያማችሁ ቦታ ላይ የእግዚአብሔር መንፈስ አሁን ወረደበት። ሰዓት ጻፉ፣ ጊዜው ሰዓቱን ጻፉ ብሎ 7:25 ጻፉ። 7:25 ሲል እጄ ብቻ ከቆምኩበት ሰልፍ ይዤ ከቆምኩበት ብቻ ተወርውሮ ሰማይ ውስጥ ብቻ ተሰቅሎ ነው ያየሁት። ከዛ ደንግጬ እንዲያውም እንደ መርዘምም አለብኝ። ደንግጬ ጮኩኝ፣ ወይኔ ብዬ በቃ ጌታ ሆይ ብዬ ጮኩኝ። ስለው በቃ የለም። ከዛ ጠፋ። ውስጥ ገባን። አምልኮ ሰዓት ላይ ጌታ ማምለክ ሲጀመር ልክ ላመልክ ስል አሁንም መጥቶ በቃ ቁልፍ አረገው። ሲለኝ አልሰማህም፣ አሁንማ ተፈወሻለሁ፣ አሁንማ አልሰማህም በጌታ በኢየሱስ ስም እያልኩ እንዲሁ ያጨበጨብኩ ብቻ ጌታን አመልካለሁ፣ አልሰማው እና ልክ መጨረሻ ፕሮግራም አልቆ ስንወጣ በሩን ግቢውን ገና ስወጣ በቃ ለቀቀጄ ተፈውሼ ቤቴ ገባሁ። እስከዛሬ ጌታ ስሙ የተባረከ ይሁን። በጣም ደህና ነኝ። እግዚአብሔር ጥያቄን አንከባለለው፣ ጠላቴንም ወጋልኝ። ጌታ ይመስገን። ይኸው ደህና ነኝ። አርብ ጀመረኝ። አርብ፣ ቅዳሜ፣ እሁድ እስከ ተጸለየልኝ ሰዓት ግን ጭንቅ ነበር።
እንደ ሰባራ ነው የሚያመኝ ስፈትሸው እንዲህ ስል ምንም የለም እስቲ ንኩትላል ምንም የለም ግን በቃ ትንሽ ንቅንቅ ሲል ነው ምለው እንደ ተሰበረ አጥንት የሆነ ስብራት ነገር እንዴን ህመሙ እንደዛ ነበር የሚያመኝ ስመጣው ጸጉሬ ማበጠራቀቶኝ እንዴ ለዛውም ቀኜ ብዬ በቃ ጮኩኝ ከዛ እግዚአብሔር ስሙ ይባረክ ተፈወስኩኝ እግዚአብሔር ይመስገን ምን ለዋለው ስሙ ለዘላለም ይክበር እግዚአብሔር አምላክ ይባረክ ያምላካችን የናዝሬቱ የኢየሱስ ክርስቶስ ስም ለዘላለም ይባረክ እግዚአብሔር አምላክ የቀባልን ነብይ ደግሞ ያስነሳልን ዘመኑን ይባርከው እግዚአብሔር ህይወቱን ይባርከው ያደረገልን እግዚአብሔር ያደረገልን ታላቅ ነገር ነው እኔ እሱ ስላለ ሆስፒታልም ማሄዳለሁ አላልኩም እኔ ሁሉ ጊዜ ምምለው ምንም ነገር ቢመጣ መጀመሪያ እግዚአብሔር እዚህ ቤተክርስቲያን ነው የሚሄደው ነው ምለው ምክንያቱም አባት እንደሌለው ልጅ ሮጬ ጠላት እጅ ገብቼ እዛ መጥፎ ዜናን ሰምቼ ከዛ ተስፋዬን ውስጤ ከተነካ ተስፋዬን ከነካካብኝ በኋላ መምጣት እዚህ ጋር አምኖ ለመቀበል ከባድ ይሆንብኛል ስለዚህ መጀመሪያ አምላኬ ጋር ሄጄ አምላኬ ፈቅዶልኝ ሲሄድ ነው ወደዛ ዛጋ እግዚአብሔር በቃ መልካም ያረግልኛል ምክንያቱም ጠላት እቅዱ ውስጣችን ያለውን እንድናለን ምንልበትን እምነትና ተስፋችንን ነው ሊመታ ዛጋ ቁጭ ብሎ የሚጠብቀን ተመቻችቶ እኛ ግን አምላካችን ፊት ቀርበን ጌታ ሆይ ይሄው እኔ አልችልም አሁን በቃ እግዚአብሔር ለክብሩ ሊልከን ይችላል ክብሩ ሊገለጥ እንሄዳለን ግን መጀመሪያ አባት እንዳለው ልጅ መምጣት አለብኝ አባቴ ጋር አባቴ ከላከኝ ሄዳለሁ አባቴ ደግሞ ሲያንከባልለው ይሄው ክብሩ ለዘላለም ለአምላኬ ክብር ይሁን እግዚአብሔር ስሙ ይባረክ